ኢትዮጵያ በጣም ትልቅ ሀገር ናት፣ ትልቅ ገበያ ናት። ያንን እምቅ አቅም አጠቃላይ ለውጭ ባለሀብቶች እንዲሁ በማስተዋወቅ በተለይም አንከር የሆኑ ባለሀብቶች ወደ ኢትዮጵያ እንዲመጡና ገንዘባቸውን እንዲያፈሱ በኢትዮጵያ ኢኮኖሚ ውስጥም አስፈላጊውን ሚና እንዲጫወቱ ማድረግ ነው አንዱ ተልዕኮ ማለት ነው። በተለይም ሆም ግሮን ኢኮኖሚክ ሪፎርም 1 እና 2 ላይ በተለይ 2ን ስንመለከት በሁለት ስር ከተካተቱት አራቱ ፒላሮች ውስጥ ይሄ ሀገር በቀል ኢኮኖሚ ማሻሻያ 2 ላይ ከተካተቱት አራቱ ፒላር አንዱን ስትመለከቱ አጠቃላይ የሚያነሳው የንግድና ኢንቨስትመንት ከባቢውን ተገማች እንዴት ማድረግ እንዳለበትና መንግስት እሱ ላይ አንድ ስትራቴጂ ይዞ እንደሚሰራ የሚያመለክት ነው ማለት ነው። አዳዲስ ህጎችን ብቻ ግን ከግምት ካስገባን ግን እንደ ሀገር ከ116 በላይ የሚሆኑ አዳዲስ ህጎችን አጠቃላይ የቢዝነስ ከባቢውን ብሎም ኢንቨስትመንትና ንግዱን ለመደገፍ ወጥቷል ማለት ነው። የውጭ ቀጥተኛ ኢንቨስትመንት መሳብ እንደመሆኑ መጠን ከ2013 ጀምሮ እስከ 2017 በእኛ ማለት ነው አቆጣጠር አጠቃላይ ወደ ሀገር የገባውን የውጭ ቀጥተኛ ኢንቨስትመንት ስንመለከት በዚህ ከ2013 እስከ 17 ብቻ ከ18.6 ቢሊዮን ዶላር በላይ ወደ ሀገር መግባት ተችሏል ማለት ነው። ይሄ ተቋሙ እንደ ሀገር ተቋሙ ከፍተኛ የሆነ አስተዋጽኦ በሀገር ኢኮኖሚ ውስጥ ይጫወተ ስለመሆኑ ማሳያ ነው ማለት ነው። ከዚህ በፊት እንደምታውቁት ልዩ ኢኮኖሚክ ዞን ሞር ለውጭ ባለሀብት ብቻ የተከለለ የሚመስል አይነት ቴንደንሲ ነበረው። አሁን ኦልሞስት 58.5 አካባቢ የሚሆነው ስንመለከት በልዩ ኢኮኖሚ ዞኖች ውስጥ ራሱ የሀገር ውስጥ ባለሀብቶችም በብዛት እየተሳተፉ መሆኑ አልቲሜትሊ ትስስር እየፈጠሩ በውጭና በሀገር ውስጥ ባለሀብትም ትስስር እየፈጠሩ ያሉበት መሆኑን መገንዘብ ይቻላል። ይህ የሪፎርማችን ውጤት ነው ማለት ነው። የጅምላ ንግዱ፣ የችርቻሮ ንግዱ ብሎም የኢምፖርትና ኤክስፖርት ትሬዲንጉ ላለፉት 49 ዓመታት ለውጭ ባለሀብቶች ዝግ በመሆኑ ምክንያት ለምሳሌ ካርፎርን ማምጣት ማንችልበት፣ አሁን ግን በመክፈታችን ፕራክቲካሊ የሪፎርማችን ሪስፖንድ እያደረገ ውጤት እያመጣ እንደሆነ ማየት የምንችልበት ካርፎርም እሱን ተከትሎ የመጣ ነው ማለት ነው። ሌላ የውጭ ባለሀብቶች የውጭ ዜጎች ባለሀብቶች ብቻ ሳይሆን የውጭ ዜጎች አጠቃላይ በኢትዮጵያ ውስጥ የቤት ባለቤት የሚሆኑበት ህግ ክሊርሊ አልነበረንም። እንደምታውቁት 1960 ጀምሮ የነበረን የሲቪል ሎው ህጋችን ክሊርሊ የውጭ ዜጎችን ባለሀብት ብቻ ሳይሆን የውጭ ዜጎችን በጥቅሉ የሬሲደንሻል ሃውስ ኦነርሺፕን ይከለክል እንደነበር ይታወቃል። ነገር ግን ይሄ የኢትዮጵያ ኢንቨስትመንት ኮሚሽን ብሎም የኢትዮጵያ ኢንቨስትመንት ቦርድ ሴክተሩ መከፈት አለበት በሚል በሰጠው ግሪን ላይት መሰረት ቦርዱ በሰጠው አቅጣጫ የኢንቨስትመንት ኮሚሽን፣ ፍትህ ሚኒስቴር እና ከተማና ልማት ሚኒስቴር በጋራ በመሆን ህግ ራሱ ጸድቆ አሁን የውጭ ዜጎች የቤት ባለቤት እንዲሆኑ የተደረገበትም አንዱ የሚነሳ ነው።